እየነገርኳት ተመርዝ ብላ እንመለሳለን። በማገበል ይጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው? ምን አይነት ያንተን ኩበት የሚል ጨዋታ ለማየት እንቅልፌን ማጣው እስከ 6 ሰዓት ምናምን ቁጭ ምለው እየሸከከኝ ነው። እኔ ጨዋታን ራሱ ማየው ማለት ነው እንዲህ እየቀፈፈኝ ምናምን አራር መስሎት ምንድነው ልጆቹን ምን እየወጋ እንደምታስገባ እርሻ ነው የምታሰለጥናቸው? ገበሬ የእርሻ ማሳ እየወሰድክ እርሻ ነው እንዴ የምታሰለጥናቸው? አረ በመድኃኒዓለም አረ በእግዚአብሔር ሶስት ተጫዋች ይዘን እንጫወት በመድኃኒዓለም ኢክቲኬ ሶቦዝ ላይ ፍሪምፖንግ ሌላ ማራ አለ በመድኃኒዓለም እነሱ ናቸው ትንሽ ሲሞክሩ የነበሩት። ሌሎቹን ተዋቸው። ያቺ ጎል ከመግባቷ በፊት የነበረውማ ተውት። አዳሜ ትሬኒንግ ሲያደርግ ነው የሚመስለው። ድብ የሚሮጥም የለም። አቃጥለው ሊገድሉኝ ማለት ሩጫ ሞክሩም። እኔ መክሊታቸው አይመስለኝም። ኳስ ራሱ መክሊታቸው አይደለም። ሩጫ ሞክሩ እስቲ። እኛ እያረርን እንዲህ ተንቦለቦልን ነው። እኔ በኩል ላይ አርንስሎት እንዳነደድከኝ ነደድ እሳቱን ይለቅብሃል። እኔማ እርግጠኛ ነኝ ነደድ እሳቱን ነው የሚለቅብህ። ብሉ ወይ ምግብ የማይበሉ ከሆነ አብሏቸው። እኔ አጽም እንዴት እንደዚህ የሰው ልጅ እንዴት እንደዚህ ሆኖ እየተጫወተ በመድኃኒዓለም እንዴት እንደዚህ አይነት ስራ ይሰራል እንዴ? ግራቨንበርች ቲሸርት ይጎትታል ደስ ሲለው ግራቨንበርች እንዴ። ያኛው ደግሞ እየሄደ ይሰግዳል፣ ይጠልፋል፣ ይወድቃል ደስ ሲለው። እኔ እኮ ግራ ግብታለኝ እግዚአብሔርን በስመ አብ ወልድ። መከላከል አትችሉም። አትታጥቁኩ። በቃን አሰልጣኝ አርኔ ስሎት የተባልክ አሰልጣኝ እባክህን ስላደረክልን ሁሉ ነገር እናመሰግናለን። ነገ ጠዋት ከሊቨርፑል ማለት ነው። እውነት ነው የምላችሁ ይሄ አሰልጣኝ ምንም አይነት ታክቲክ የለውም። በግሌ እሱ ታክቲክ አለው እያላችሁ የምትቆዩ ደጋፊዎች ልትኖሩ ትችላላችሁ። ለእናንተ መንገዱን ያመቻችላችሁ አላቅም። እኔ ግን በግሌ ራሱ እውነት በቃኝ። ከዚህ በኋላ ክለቤ አንድ ኦን ታርጌት ሳያደርግ እኮ ነው የወጣው። ምን አይነቱ ሊቨርፑልን የተመለከትነው? ያ አውሬው ሊቨርፑል እንዴ! እኛ በጣም ነው የሚያሳፍረው። ሊቨርፑልን በጣም ነው የሚያሳፍረው። ተጫዋች ተቀየረ፣ ታክቲክ የለ እንዴ! ምን አይነት ፍልስፍና እኮ! አንድ ፍልስፍና እስቲ የፈጠረውን ነገር ንገሩኝ። መጀመሪያ ይዞ የገባውን አጫዋች ሰከንድ አፍም ራሱ ነው። ታክቲክ እንደው መቀየር አታውቅም እንዴ? በአምስት ተከላካይ መች ነው መከላ? አረ በጣም የሚያስጠላው። እሺ ፍሪፖንግ እየወጣ ያጠቃል እንበል። ሰከንድ አፍ ያንን ተመልክተናል። ፍረዱ ሊቨርፑል ላይ ከምር እንዴት ነው የሚያስጠላው እንዴ! ተጫዋቾቹ በግል እኮ ነው በቃ ለማድረግ እየሞከሩ ያሉት። ኮናቴ ጭራሽ ዛሬ ያጠቃል ይከላከላል። ለአንተ አጨበጨብላለሁ ከምር። ተጫዋቾቹ በግላቸው ነው እየሞከሩ ያሉት። ከምር ነው መላችሁ። አንዳንዶቹም እያለመጡ ነው። እውነት ይሄ አሰልጣኝ እኔ በግሌ በቃኝ። ሊቨርፑልን እኔንም ደግፈው አላችሁ አውቃለሁ። ከዚህ በፊት ይልቀቅ ብላችኋል። በግሌ እባክን በክብር እንለያይ ፋሚሊ። በቃ ተሸንፈናል። እኔ አዲስ አሰልጣኝ ለውጥ መጥቶ እዚህ ክለብ ኢመርጀንሲ ማናጀር መጥቶ ካልሆነ ቀጣይ አንፊልድ ላይ ካምባክ እናደርጋለን ብላችሁ የምትጠብቁ የሊቨርፑል ደጋፊ አከብራለሁ፣ የእናንተን ሞራል አከብራለሁ። ግን እኔ በግሌ እኔን መሰሎችን አሉና አላቅም። በቃ በእውነት ነው የምላችሁ። እንደ ዛሬ ተዋርደን አናቅም። ቅጥቅጥን ያደረገን እኮ ፒኤስጂ የተመታ ሁሉ ኳስ የተሞከረው ገብታ ቢሆን ኖሮ ቼልሲ ላይ ስቀን በነበረው ኖሮ ዛሬ ላይ ራሱ ተደግሞ ነበር። ከምር ነው የምላችሁ። እጅግ በጣም ያሳፍራል። ወርደናል፣ ዘቅተናል። መሐመድ ሳላህ የሚያል ተጫዋች እንዴ ዛሬ ቀይረ እንኳን የተወሰነ ደቂቃ አታስገባው። አንፊልድ ሲሄድ ይሄን ኢንቴንሲቲ ይዞ ነው አሁን ተጫዋቹ እንኳን ለማስገባት እንኳን ብትሞክረው። አረ እንዴት ነው የሚያስጠላው! አረ በጣም የሚያሳፍረው። በጣም ብዙ ስህተቶችም አሉብን በዛ ላይ አውቃለሁ። ግን ሊቨርፑልን አሰልጣኙ ግን ምንም ለመጫወት እንኳን ይዞት የገባው ታክቲክ አይገባኝም። በእውነት ነው የምላችሁ። ታክቲክ እንኳን እየቀየረ እኔ በግሌ ሊቨርፑልን በቃኝ። ይማቻችሁ ሊቪያንስ። ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ? እንደርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጭ ሆናችሁ ቀራችሁ ማለት ነው።
ባክ 5 ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች ብዛት እኮ ማለት ነው የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ነው ያለ ተስፋ። ሙሉ ለሙሉ ዶሚኔት ተደርጋችሁ ገብታችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። የሆነ ከባድ ነው መጥቶ ማለት እንግሊዝ እንደ ቀልድ የማንም መቀለጃቱን ማን እኛ ነው ያለናት እንጂ እኮ እንዳለ ቲሙ ይለጠለጣል እንዴ ይሄ ሰውዬ ማለት ነው። አንተ ክቫራትስኬሊያ ማለት ነው የእንግሊዝ ቲሞች ላይ ፐርሰናል ነው የሚያደርገው። ምን እንደሆነ አላውቅም። በረኛ አጠፈ፣ ከዛ ጎሜዝን እንደዚህ ምናምን አተጥግ ላይ በረኛ አጥፎ ምናምን ያገባል። ይሄ ሁላ ነገር እስኪፈጠር የት ሄደው ነው እንዲህ ደንዝዘው? አንተ አይችሉም፣ ሊቨርፑሎች አይችሉም ጭራሽ ማለት ነው። እግዚአብሔርን ፒኤስጂዎች ሙድ ይያዙ እንጂ 4 ይገባባችሁ ነበር። ዛሬ የሲቲውን ይደግሙላችሁ ነበር። ተከታታይ ጌም 4 እንዳይገባባችሁ አዝነውላችሁ ሜንታሊ። አንተ ዴምቤሌ ባላንዶርን እቀማሃለሁ እንዴ ምን ሆነ ነው ዝም ብለህ ትስታለህ? አንተ ስንት ኳስ ነበር ሲስቴ ነበር? እኔ ጭንቅላቴ ተነካለ። አንተ ማን ዴምቤሌ እባክህ ጨርስ፣ የምታገኘው ኳስ ጨርስ። ዛሬ ጨርሶ ቢሆን ኖሮ ማለት ነው 5 ጥቅሙ ነበር። እንደ ቼልሲ 8 ደርሶ መልስ ይገባባችኋል። ከዛ ትባረራላችሁ። ግን ተመስገን በሉ እኛ ስላሸነፍን 5 ከእንግሊዝ እንዲሳተፍ አድርገናል። ቀጣይ ዓመት ትገባላችሁ፣ እንደዚሁ ትለጠፋላችሁ በፒኤስጂ። በጣም ነው የሚችሉት ፒኤስጂዎች እግዚአብሔርን ማለት ነው። በጣም ክቫራትስኬሊያ በጣም ትችላለህ። ዱዌ በጣም ነው የምትችለው። ህፃን ልጅ ነህ ግን በጣም ትችላለህ። በጣም የፒኤስ ጎል ገባብን 2-0 አለቀ። ማማርዳሽ ፊል እንደውም ይዘህን ወጥተን እኔ ምን እንደሚላችሁ ይሄ አርነ ስሎት በስመ አብ ብላችሁ ተጫወቱ ብላቸው ገባ። ከረፍት በኋላ ምንም ለውጥ እኔ ቅያሪዎቹ ራሱ ዊርዝን አስወጣኸው ማን ሊፈጥር ነው? እሺ ታዲያ ቆይ ጎሜዝ ነው የሚፈጥረው? ሮበርትሰን ነው ደና ሊመታ የሚችለውን ስቦዝ ላይን ምናምን ዝም ብለህ አይዛክን ብቻ ጨምረው። አረ ይሄ ሰውዬ በቃ እንዲ መድበህ ነው የገባኸው? ፒኤስጂ ብለህ ነው የገባኸው? አርነ ስሎት አረ እኔ ጭስስ ነው ያደረገኝ። 2-0 ነው አንፊልድ ላይ ምን ይፈጥራል? አሁን ይሄ መላጣ ምን ይፈጥራል? ምን አይነት ምሽት ነው? አረ በስመ አብ። ባርሳም እዛ ተሰጠው። ሁለቱ የሚመቹኝ ክለቦች ማንም ሰው ቴክስት እንዳያደርግልኝ በውስጥ ደህና ደሩ። በመጀመሪያ እኔ አም ሶሪ ሞ ያን ነው ማለት ፈልገው አም ሶሪ። በጣም ብዙ ነገር ስታረግ ባየንበት መድረክ ላይ 90 ደቂቃ ቁጭ ማለት ፔንፉል። ሁለተኛ ደግሞ ትልቅ የኳሊቲ ልዩነት ነው ያየነው። ሊቨርፑል አንድ ኦን ታርጌት ባላደረገበት በዚህ ጨዋታ ማለት ነው 2 ነጥብ ልዩነት ኢትስ በጣም እድለኞች ነን። እኔ የሆነ የሊቨርፑል ደጋፊ ተናዶ ምናምን መጥቶ እኔ እሱ ማየት አልፈልግም። ትልቅ የኳሊቲ ልዩነት ነው ያየነው። እግዚአብሔርን እንደው እንዴት ሰው እኔ የሆነ ደስ የሚል አንድ ደህና ቅብብል እንኳን አያረግም። ለወሬ አልነበርንም ሺት the whole time እንደው ፈጣሪ ይመስገን። ጓደኛ ሲታማ ለኔ ብለህ ስማ፣ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይ ለጣለጣለ ብለሽ መጣሻ ተለጠለጥሽ። አፈይ ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ አልኩኝ። እምቢ አልሽ። እንግዲህ አሁን አንፊልድ ምናምን አንፊልድ አልቤርጎ እንዴ እናውቃለን እኮ ምን ልትይ ነው ደግሞ? አንፊልድ አልቤርጎ ነው ይሰጥሻል። እዛም ቢሆን ተቀጠቀን። እንደውም አንድ ሚስጥር ልንገርሻ፣ የዘንድሮውን ሻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው። ለማንም ግን እንዳትናገሪ እሺ? ቻት እንግዲህ አሮጊ አርነ ስሎት ላላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማለት ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘይ ማመራሽቪሊ ብቻ ትችላለህ ነው። 2 ሲያንሳችሁ አስበዋል። 2 ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበር ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ
ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረህ ታስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቲዎች የተሻለማ ገባርለ እኔ 3 ጎል 4 ጎል አይገባም ነው ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ማኑ ቂጥኔ ከተታችሁ ቂጥኔ ከተታችሁ ነው ማለት አድክም ይሆንክ ሰውዬ ማኑ ዲቤክ ነይ ቪዲዮ ስሪልን እንግሊዝን አዋረድሽ አድክም አይስሎት እግዚአብሔርን እንደዚህ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት እንደ አተ ማርያም የማይደረግ ነገር እኮ ነው የምትሰራው ነው ምን አይነት ፎርሜሽን ይዘምገባው ነው ፎርሜሽኑ ላይ የማይመጣው ነገር ነው አንተ እንዴት እኔ እሺ አይዛክ ከጉዳት ነው የማይሆን ፎርሜሽን ይዘ ገባው እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ ያለ ምናምን ነገር ብሎ ምንድነው ከዛ የተፈጠረው እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም የሆነ ነገር ለመቀየር እኮ መሞከር አለብህ ገብቷል ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት ገብቷል እንደዚህም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ ኤኪቲክ አልፎ ማለፍ አልቻለም ፎርሜሽኑ ግራ የገባው ነው የሊቨርፑል ባጭሩ እንዴ ሰቦዝ ላይ ቱጋ ነው ቦታው እሺ ቢያንስ ፍሪፖንግን መቶ ሲያግዛይ ዋለው ራይት ባጋ መቶ ከዘይት ጋር እናያለን ደግሞ አታኪንግ ላይ እናያለን ሄዶን ደግሞ እዛው አታኪንግ ላይ ከነቨርትስ ጋር ታያዋለ ገብቷል አማይሆነ ስሎት በስሎት ምክንያት ራሳቸው ተጫዋቾቹ ማለት ነው ተመዳድበው ቢጮት ይሻላቸዋል ስሎት ምንም ይድድብና ስራ ነው እየሰራ ያለው ቡድኑ ላይ እንዴ አውት ማለት ካለበት አውት ነው ደግሞ ጭራሽ ቡድኑ ሊያቆዩት እየፈለጉ ነው የሚል ነገር ይሰማሁት ፒኤስጂ አባቴ አታታዮቹ እንዴት ነው እንትን የሚሉት በመድኃኒዓለም ዱዌ እንዴት ነው ያገባው ኳሱ እንዴት አባትን ያረከው በቃ ፒኤስጂ ማለፉን ያረጋግጥ ይመስላል አንፊልድ ላይ የሚፈጠረው ነገር አናውቅም ግን በዚህ ያጫወት በዚህ በስሎት ስራ ምንም ነገር ይፈጠራል ብለህ መጠበቅ የለብህም እንደ ሊቨርፑል አይነት ዳውንግሬድ ደግሞ አያደርስም ይሄ ፕሪሚየር ሊግ ከርስ የሚባለው ነገር ሊጀምር ነው መሰለኝ ፕሪሚየር ሊጉን እኛ በላን ቀጣዩን አመት ዋዠቅን ፕሪሚየር ሊግ በላ ሊቨርፑል ዋዠቀ 2-0 ተሸንፏል ማለት ነው አረ ጎል እንኳን አታገቡም ቼላው እኮ ቢያንስ 2 ጎል ምናምን አግብቷል አረ በስማ ምን አሁን ሜዳችሁ ላይ ካምባክ ሊሰሩ ደግሞ መጥቶ ያሸንፋችኋል ምን አይነት ባለጌ ቲም ነው ፒኤስጂ ደግሞ ዘንድሮ እንዲ ካምና ቀንሷል ምናምን ስንል ሁሉንም እየረመረመ ፒኤስጂ እና ባየር ሙኒክ እንደምናይ ምንም አልጠራጠርም ሊቨርፑል ምን አይነት ቆሻሻ የገማ አሰልጣኝ እንደሆነ እንዳለን በመድኃኒዓለም ምን አይነት አሰልጣኝ እንደሆነ በቅዱስ ሚኪ ጭራሽ አይችልም ነው ጭራሽ አይችልም ጭራሽ ነው የማይችለው እንዴት አባቱ ነው የሚገመው በመድኃኒዓለም እንዴት ነው ግን እንታ ለማድረኛ ይቆይ ግን ጭራሽ ነው የማይችል ጭራሽ ነው በተለይ ሰብስቲዩሽን ላይ ማለት ጭራሽ እንዴት ምን አይነት እንዴት ነው ሰው በመድኃኒዓለም እንትማይ አረ ጭራሽ ክለብ የለቀውጣል እንዲሁ አረ ማማ ሰሞኑ ያለው ማማ ጾም እንዲሁ አናተን እንደ ቅዱስ ሚካኤል አባቴ እንደ አናተ ተፈጥርቀን ሙቷ ዷል የሚል መልእክት ያሰማኝ እንዲሁ በመድኃኒዓለም ምን አይነት ደደብ ምን በየቀላት እንደምገልጽ ራሱ ግራ ነው የሚገባኝ ተቃጠልን እኮ እኛ እኮ ክለባችን እናውቀዋለን መድኃኒዓለም ምስክሬ ነው ምሪን እንደዚህ ተሳቀን ክለባችን ነኝ ተሳቀን ነው አንተ ንጉስ እንደዚህ ይሁን ውይ አንድ ሺህ ማለት ነው አንድ ሺህ በሌላ ቪዲዮ መጣል የፒኤስጂ ገጸ በረከቱ ደርሶናል ተመስገን ቅጥቅጥ ነው ያደረጉን ቅጥቅጥ ማለት ነው ቅጥቅጥ 5-0 ማለቅ የሚገባው ጨዋታ ነው 5-0 እኔ እንደዚህ የሞተ ቲም አይቼ አላቅም እንደዚህ ሽባ አሰልጣኝ ከብት የሆነ አሰልጣኝ አይቼ አላቅም የሚያጠቃ ቡድን ላይ ለመከላከል ተገባለ በ5 ተከላካይ በ5 ተመልከቱ ቶታል ሻት 18-3 ሾት ኦን ታርጌት 0 አንድ ኳስ ሳንሞክር ነው የወጣ ነው በረኛ ከርብተው ነው የተሾቱት ፔሲጆች በረኛ ከርብተው ተመልከቱ 18-3 0 ሾት ኦን ታርጌት ከዚህ በላይ ምንም አያስፈልግም አንስላትን ለማባረር ከዚህ በላይ ምንም ተጫዋች ቅያሬ የማይችል 76ኛ ደቂቃ ድረስ ይጠብቃል ቲሙ እየተለበለበ የሞተ ቡድን የሞተ አሰልጣኝ አንፊልድ ላይ እንደም ከዚህ በላይ ይለበልቡናል እኔ ጨርሻለሁ ይሄን ሲዝን አምዳን እንዳትዋረድ ብዬ ነበረ
ያው በውጤት ደረጃ አልተዋረድሽም። ፐርፎርማንሱ ግን በጣም የወረደ ነበር፣ በጣም ማለት ነው። እና ለማንኛውም እድለኛ ናችሁ። 2-0 ብቻ መሆኑ ጥሩ ነው፣ ግን ምንም አይጠቅምም። አሁን አንፊልድ ድሎ አንፊልድ ወስጄ ገለብጣለሁ ምናምን የሚባል ነገር የለም። አንፊልድ ጭራሽ አዌይ ነው የሚሻለው ሊቨርፑል አሁን በዚህ ጊዜ እንደምታውቁት። ለማንኛውም በጣም ብዙ ኳስ ነው ያባከኑት እና አውት ፕሌይ ነው ያደርጓችሁ በቃ ቶታሊ ማለት ነው። በጣም ብዙ ኳስ ነው ያባከኑት። ዳኛ ራሱ አንዳንድ ውሳኔዎችን ወደ እናንተ ያው ኮምፕሊት ሙሉ ለሙሉ ፔናልቲ ባንላቸው ወደ እናንተ ያደሉ በጣም ብዙ ውሳኔዎች ነበሩ። ስፔሻሊ የመጨረሻው ፔናልቲ ነበር። ከተሳሱም ብቻ ነው የገፋው ብዬ ነው ማስበው። ለማንኛውም ችግር የለም። ካሚንግ ሱን አንቺም ከኛ መቀላቀልሽ ነው። ቁጭ ብለሽ እንደኛ በመስኮት ነው የምታየው፣ አትሳተፊም። በጣም እርግጠኛ ነኝ፣ በጣም ማለት ነው። እና ጥሩ ነው። ለማንኛውም ፒኤስጂ በጣም የሚገርም ጨዋታ ነበር የተጫወተው፣ ግን ተቋቁመሽ ወጥተሻል። አትሊስት እሱ ይሻላል። ይመችሽ። ሊቪያንስ አትናደዱ። ከምር የምሬ ነው የምላችሁ፣ አትናደዱ እንዴ። ለዚህ አሰልጣኝ እንደዚህ እየተደበረባችሁ ደብረ የምትናደዱት አሰልጣኙ የለም እኮ ያለ አሰልጣኝ ነው የምትጫወቱት። በክሎፕ ቡድን አንድ ፕሪሚየር ሊግ በላ፣ በቃ ይኸው መጫወቻ አደረጋችሁ። ምንም ይሄ ኮናቴ የሚባል ነውዛ የሆነ ተጫዋች ፒኤስጂ ማለት ነው። ፈርስት ሃፍ ላይ በጣም ችሎ አይደለም ጋይስ፣ በጣም ችሎ። ሰከንድ ሃፍ እንደውም ቀጠቀጣችሁ፣ እንደውም ምሯችኋል፣ 2-0 እንደውም ምሯችኋል። ግን እንዳሳም ማለት ነው አንፊልዱን አንጮትም በሉ። ከምር ፎከስ አድርጉ። ቻምፒዮንስ ሊግ ላይ አሁን 5ኛ ለመውጣት እኛ ኦልሬዲ በሩን ከፍተንላችኋል። 5ኛ ወጣችሁ ቻምፒዮንስ ሊግ መግባት ትችላላችሁ። ነቃ ደንገጥ በሉ። ግን ቼላው ለካ እሑድ አላት ከሲቲ ጋር አንገማን ከአንቺ ጋር ረበለው ቅጥቀጣ ጋይስ። የሉዊስ ኤንሪኬ ፓሪስ ሴንጀርሜን በአውሮፓ ሻምፒዮንስ ሊግ ግሩፕ ፍጻሜ የመጀመሪያ ዙር ጨዋታ የአርነ ስሎቱ ሊቨርፑል ፓርክ ደ ፕሬንስ ላይ 2-0 በሆነ ውጤት ማሸነፍ ችሏል። እውነቱን ለመናገር ፓሪስ ሴንጀርሜን ከዚህም በላይ ጎሎቹን አስቆጥሮ ማሸነፍ የሚችሉበት ጨዋታ ነበር። ሙሉ ጌምን ነበር ዶሚኔት ማድረግ የቻሉት። ሊቨርፑል በዚህ ጨዋታ ላይ አንድም ኦን ታርጌት ሙከራ ማድረግ አልቻለም ነበረ። ካውንተር አታክ ሙከራዎችን እንኳን በጨዋታው ላይ ማድረግ አልቻለም ነበረ። ፓሪስ ሴንጀርሜን በተቃራኒው ጌሙን በጠቅላላ ኳሱን ኮንትሮል በማድረግ እያንዳንዱን እንቅስቃሴዎች ተቆጣጣሮት ነበረ ማለት ይቻላል። ሁለቱንም ጎሎች 11ኛው ደቂቃ ላይ በዴዛሬ ዶዌ እንዲሁም ደግሞ 65ኛው ደቂቃ ላይ በቫራትስኬሊያ አማካኝነት ማግኘት ችለው ነበር። የተለያዩ ድንቅ የሆኑ የጎል አጋጣሚዎችን አግኝተው የነበረ ቢሆኑም ግማሹን ሲያመክኗቸው ማማራሻቪሊም ሴፍ ሲያደርግባቸው ሳይጠቀሙባቸው ቀርተው ነበረ። ሊቨርፑሎች ካውንተር አታክ እንኳን በዚህ ጨዋታ ላይ ለመሞከር መቸገራቸው በጣም የሚያስደነግጥ ይመስለኛል። አንዱን ታርጌት መሞከር አልቻሉም። ሙከሮችን እንኳን ማድረግ የቻሉት ከሰከንድ ሃፍ በኋላ ነበረ። ብቻ ፓሪስ ሴንጀርሜኖች ጌሙን ሙሉ በሙሉ ዶሚኔት ማድረግ ችለው ነበር። አሁንም ቢሆን ለአውሮፓ ሻምፒዮንስ ሊግ ዋንጫ ምን ያህል አስፈሪ ቡድን እንደሆነና በጣም ኦርጋናይዝድ የሆነ ቡድን እንደሆነ የሉዊስ ኤንሪኬው ፔዤ እያስመለከተን ይገኛል። የመጀመሪያ ዙር ቤት ስራቸውንም በጥሩ ሁኔታ ተወጥተውታል ማለት ይቻላል። አንፊልድ ላይ የመልስ ጨዋታ ይጠብቃቸዋል። 2-0 በጣም ሰፊ የሚባል ውጤት አይደለም፣ ግን የፓሪስ ሴንጀርሜን እና የሊቨርፑልን ወቅታዊ ብቃት ከግምት ውስጥ ስናስገባ ለፓሪስ ሴንጀርሜን ይበልጥ ውጤቱ ያጋደለ ይመስላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እዚህ ሰፈር ደግሞ የሼባው ቅሌት ይባስ በመድኃኒዓለም ምንድነው ይሄ? ምንድነው እንደዚህ ቀይ በቀይ ድንግልናችሁ ነው እንደወሰደው? ምንድነው ይሄ? በመቤቴ እዴ 26% ፖሴሽን 26% ፖሴሽን ቢያንስ የእጅ እንኳን ሲወጣ ትንሽ ያዛት ታደርጉም እንዴ? ምን እዚህ ኳስ አቀባይ ምናምን ሁለት ኳስ በሁለት እንደውም በጨርቅ ኳስ ነው የምንጮተው። ምን ገጥማችሁ አትሉ? እንደዚህ ትቀጠቀጣላችሁ በመድኃኒዓለም ስም። አረ ማርያምን ቢቀር ይሻላል እንደዚህ ከመሳተፍ። አርነ ስሎት ምን እስኪያረጋችሁ ነው? ምን እስኪያረጋ ለምንድን ነው ማታባሩት? አረ ቅሌቱን ተከናነባችሁት። የእንግሊዝ ኩራት ሽንት ቻምፒዮንስ ሊግ ያላቸው እያለን እኛ እንትን ጭራሽ የእንግሊዝ ቅሌታም ቡድን ትሆናል። እንዴት ሰው እንዴት እንደዚህ ይበለጣል? እንዴት ነው ሰው እንደዚህ የሚቀጠቀጠው? አረ በስማም እንደውም ማለት ነው እንደ ዳንሰኞቻችሁ እነ ቫንዳይክ ምናምን አብረው ቢደንሱ አሪፍ ነው። እነ ኮናቴ ጨዋታ ሁሉም እንደውም ደጋፊም ኳስ ተጫዋቾቹም ማለት ጨዋታችሁን ትታችሁ ደንሱ እንጂ እንደዚህ ከመቅለልስ ሞት ይሻላል። አረ በስማም ፈስከ እውር ቢሸፍት እስከ ጓሮ ነው። ያራዳ ልጆች አርኒ ስሎትን ይዞ ሊቨርፑል ድል የማይታሰብ ነው። አርኒ ሎስት ተብሎ ነው መጻፍ ያለበት። ያራዳ ልጆች ምን አለፋችሁ ነው። ምን ፓሪስ ሴን ጀርመኖች በሚያስገርም ሁኔታ ማልሜዳውን ማለት ነው ካቦ ነው የነበሩትኝ ቪቲና እና ኔቬስ ከኛ ውጭ ወደ ውጭ እንዳትንቀጥ ምንም እንቅስቃሴ በመላ ነው። በቃ ምንም አይነት ጨዋታ አንፈል ግርግር ውርውር የለም። እወዛወዛለሁ ካልክ የምንሰማው ነገር የለም አሉ። በሊቨርፑል በኩል አሳዛኙ ተጫዋች ዛሬ የነበረው ሪያን ግራቨንበርች ነበር። እጅግ በጣም አስደናቂ እንቅስቃሴ ሲለፋ ሲደክም ነበር ማለት ነው። ከወትሮ ደግሞ ለየት የሚያደርገው የዛሬው ለሊቨርፑሎች እስከ ዛሬ የነበረው ማለት ዶሚኒክ ሰቦዝ ላይ ዛሬ መቀዝቀዝ ይታይ የነበረ ማለት ነው። ዌርቲዝ የተሻለ እንቅስቃሴ ሲያደርግ ተመልክተናል። ኢኪቲኬ ምን እንደነበረ ከፈረንሳይ አልመጣም መሰለኝ፣ ግራም ያጋባ ነው። እሱ ደግሞ ያራዳ ልጆች
ለማንኛውም 2-0 በሆነ ውጤት እንግዲህ ወደ አንፊልድ ሄዷል ማለት ነው። እዛ ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን ፓሪስ ሴን ጀርመኖች ፍጹም የበላይ በሆኑበት ጨዋታ 2-0 አሸንፈው ወደ አንፊልድ ያቀናሉ ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ይመቻችሁ። ፒኤስጂ ሊቨርፑልን እንደ ትንሽ ቡድን የተደበረበት እግዚአብሔር አርነ ስሎት ነኝ ምንድነው የሚሰራው ያሰልጣኝ ምንድነው የክለባችሁን ወዴት እየወሰደው ነው? እንደ ትንሽ ቡድን በአንድ ነገር የተሻላል ነበር። 2-0 እየመራ ሲቀጠቅጥ የነበረው ፒኤስጂ ነው ማለት እድሜ ለዴምቤሊ ለዱዌ ምንም እንኳን ጎል ቢያስቆጥር ማን እንኳን ሰጥቷል። ዴምቤሊ እንኳን ሰጥቷል። በረኛችሁ ይሻል ነበር። ወደ 4 ሴቭ ነው ማድረግ የቻለው ማለት ነው። ምንድነው አረ በፈጣሪ ስም እንዴ አትሊስት እሺ እንደምትሸነፉ ምናምን እኮ ኤክስፔክቴሽን ነው። እኔ ሊቨርፑል ያልፋል ብሎ ሲያስብ የነበር ራሱ ነው ለናችሁ ግን እንዴት አዘባችሁት ነው? እኔ እንደው ቻምፒየንስ ሊግ ፕሪዲክሽን ድሮ ነው ያልኩት ሲጀምር በፍጹም ቀለል አድርጎ ፒኤስጂ ሊያልፍ እንደሚችል ግን አትሊስት ሊቨርፑል 6 ቻምፒየንስ ሊግ 20 ፕሪሚየር ሊግ ትልቅ ቡድን ትልቅ ሊጋስ ያለው ቡድን እንደዚህ ሲረገጥ ማየት ደግሞ በጣም የሚያናዱ የእንግሊዝ ደጋፊ ናን ትላለ ማለት ግን የሌለ ነው የተረገጣችሁ ተኮረኮማችሁ ምን ያልሆናችሁት አለ። እንደውም ቱ ቢ ኦነስት ጎሉ ኖርማል ነው 2 ጎል አክቹሊ ሜዳችሁ ላይ መጥተው ይለጥፏችኋል ምንም ጥያቄ የለው። እኔ ፒኤስጂ ያሸንፋል ብዬ ከማንም ጋር ሄዳለሁ የሚያሲዝ ካለ ያሲዘኝ ነው ማለት እርግጠኛ ሆኜ ነው ነገራችሁ። ጎሉ ቀላል ነው ቢያንስ ያላ ተደማብሮ እንደቸለው 8-2 ምናምን አይሆንም ማለት ነው። ሶ ይሄ አበደ ይሆናል ማለት ነው እንጂ ምንም እንደማታርፉና በዚህ አመት ምንም ከምንም ውጭ እንደምትሆኑ ኦቢየስ ነው። ግን ቡድናችሁ ያሳፍራል። አሰልጣኛችሁን አባሩት ይመሻሹ። ፒኤስጂን ሜዳው ድረስ ሄዶ መግረፍ የሚችለው የታላቁ የማንቸስተር ዩናይትድ ደጋፊ ነኝ። የታለ ማሊያ መጣው። የታለ ማሊያ ማን ነው ገልብጦ ያስቀመጠው? የታላቁ የማንቸስተር ዩናይትድ ደጋፊ ነኝ ማለት ነው። የዚህ የእንግሊዝ ኩራት ነው። ፓርክ ዲ ፕሬስ ሄዶ ፒኤስጂን የገረፈው እንደማንም ይርኩ በየአመቱ አልተሰጥም። ወይኔ ሼባው ሰጡሽ፣ ገረፉሽ፣ ለጠለጡሽ። አባቴ አንተ ትንሽ ክለብ ትላለህ እንዴ? ቻምፒየንስ ሊግ ስንት ነገር ስጠብቅ። ኧረ በስመ አብ። እኛ ብንኖር ኖሮ እንግሊዝ እንደዚህ አትሰደብም ነበር። ሞተን በሌለ ፎርማችን ራሱ ሄደን እዛ ነባፔ ዲማሪያን አፈር አብልተን የመጣ ቲም ያለን። ወይኔ ዩናይትድ። ኧረ ኮራለሁ። ኧረ ያኮራል ቲማችን ገባ እናውጣው። ሊቨርፑል የሚቀለበስ ውጤት ነው ይዛችሁ የተመለሳችሁት ወደ አንፊልድ። የሚገርም ውጤት ማለት ነው። ከፒኤስጂ ጋር 2-0 እንዴት ተአምር እኮ ነው። ያውን በሜዳ ተአምር ነው ማንዬ። ግን አሁን አንፊልድ ላይ ለመቀልበስም ጎል ማግባት አለብሽ። ጎል ለማግባት ጎል የሚያገባ ተጫዋች ያስፈልጋል። አለ ክቫራትስኬሊያ ጨካኝ ነው አባቴ። እንደዛ እየለመነው በረኛ እንደ ማምረሽ ድራፊ የሚባለው እንደዛ እየለመነው አገባ። ጨካኝ ነው ስለማቀው ነው። ዴምቤሌም ባይዜ የተሳተፉት ኳስ ብዛት ማለት ነው። ሪድ ያው ሁሉ ቢቆጠር ከኔም የከፋ ሳይሆን አይቀርም። ኤኒዌይስ የሚቀለበስ ውጤት ነው። አንፊልድ ላይ ምንም ነገር ይፈጠር ነበር በፊት፣ አሁን ይፈጠራል ነው የኔ ጥያቄ እንጂ ለመቀልበስ ያበደ የሚመች ውጤት ምን ይሆናል። አንፊልድ ላይ ደግሞ እስኪ ይቅናችሁ እንድታልፉ ነው ፈልገው ስታልፉ እኔ ቻምፒየንስ ሊግ ቦታዋን ገባሽ አይደል? በስመ አብ ክቫራትስኬሊያ ምን አይነት ግፍ ነው የሰራው? እንዲቻላል እንዴ? ክቫራትስኬሊያ ዛሬ ሊቨርፑል ላይ ያስቆጠራት ሁለተኛ ግብ ምን አይነት ግብ ናት? የሊቨርፑል በረኛውንም ተከላካዮቹንም እንግዲህ ተጫወተባቸው ነው የሚባለው። በነገራችን ላይ ሊቨርፑል ዛሬ በፍጹምና በጭራሽ ፓሪስ ሰን ጀርሜንን መቋቋም አልቻለም። እንደዚህ 2-0 በማለቁ ራሱ ሊቨርፑል እድለኛ ነው ብዬ ነው የማስበው። ምክንያቱም ከዚህ በላይ ግቦችን ማስቆጠር ይችሉ ነበር። ፓሪስ ሰን ጀርሜኖች በጣም በርካታ ኳስ ሲያመክኑ ነበር። ሊቨርፑል እንግዲህ በስህተት ራሱ ፓሪስ ሰን ጀርሜንን የሚያስጨንቅ ሙከራ ራሱ ማድረግ ሳይችል ነው የዛሬውን ጨዋታ ማጠናቀቅ የቻለው። እንግዲህ 2-0 ተጠናቋል። በአንፊልድ ይሄ ውጤት ይቀለበሳል ወይስ ፓሪስ ሰን ጀርሜን ግማሽ ፍጻሜውን ይቀላቀላል? በብዙዎች ዘንድ በጉጉት የሚጠበቅ ነው። ፓሪስ ሰን ጀርሜን ግን ዛሬ ያሳዩን ፐርፎርማንስ የአውሮፓ ሻምፒዮንስ ሊግን ለሁለተኛ ተከታታይ ዓመት የመድገም አቅም እንዳላቸው በደንብ የተመለከትንበት ነው ብዬ አስባለሁ። ይሄኛው ሊቨርፑል ቀጪ ቡድን ስላልሆነ ነው እንጂ አንፊልድ ላይ ድራማ እና የነበረ ያ የድሮ የክሎፕ ሊቨርፑል ቢሆን በጣም ብዙ ኳስ ነው ፒኤስጂ ያመከነው 2-0 በጣም ነው የሚያንስባቸው። በጣም የተለየ ቡድን አሳይተውናል። ግን አጨራረስ ተውቶ 2-0 ለሊቨርፑል በጣም ጽድቅ ነው። አንፊልድ ላይ ሬሞንታዳ ካየን እንደ አዲስ ነው የምትዋወቃቸው የዘንድሮ ሊቨርፑል ስኳድ እንጂ ፒኤስጂ ከዚህም በላይ አግቶ ማሸነፍ ነበረበት። ዝም ብዬ ይህን ምስል ተጠቀምኩ እንጂ ሁሉም ይችላሉ።
ኡስማን ዴምቤሌ ግን እንደ ባሎን ዶር አሸናፊነቱ ከዚህ በላይ ማድረግ አለበት። ባዶ ግቦቹ ምናምን ያመከነው በጣም ያስቆጩ። አንድ አንግል የገጨበት ነው ያናደደው። የበፊቱን አስተውሶ ይመስለኛል። ኤኒዌይስ ፔጂ ለኔ እንዳለፈ ነው። በቀል ማለት ይሄ ነው። አምና ፒኤስጂ ጥሏችሁ ብቻ ማለፉ በቂ አልነበረም ማለት ነው። በሜዳው 1-0 ያሸነፋችሁት ጨዋታ በደንብ ነበር የሚያስቆጭ። 5-6 ገብቶባችሁ መሸነፍ የነበረባችሁ ጨዋታ አንዳንዴ የእግር ኳስ እድል ትጠይቃለች። 1-0 አሸንፋችሁ መጣችሁ። በጣም ነበር የጸጸተው ያ ፒኤስጂ ነግረውኛል። ለኔ ዛሬ ደግሞ ማለት ነው እንዴት ነው ማትችሉት? እንዴት ነው ሊቨርፑል ማይችለው? ጎበዝ መጨረሻ ማይችል ቡድን መጫወቻ ኪቪቻ የሚባሉ ይሸነችናቸዋል። ቪቲኒያ በኢየሱስ ምን ያክል ኳስ ነው የነከው? ጎበዝ እኔ እርግጠኛ አይደለም የነከውን ኳስ ብዛት። እያንዳንዱን ኳስ እሱ ነው የሚነከው። ቪቲኒያ አለ በሁሉም ቦታ እኮ ነው ማለት። ሐኪም ይለቆ ሲሄድ ቪቲኒያ አለ እዚህ ጋር። ቪቲኒያ ፓስፓ በጌታስም እንዴት አባቱ ነው የሚችለው? ይሄ ፈልፈላ ደግሞ ማለት ኪቪቻ ሳይሆን አሁን እንደዚህ አይነት ነገር ተለጥፎ አግኝቼ ነው ይዤ የመጣው። የመጨረሻ ነው የሚችለው። ፒኤስጂ ጥሏችሁ ሳይሆን የሚያልፈው ማለት ነው አፈራርጧችሁ ነው የሚያልፈው። ደግሞ በጣም የሚያስቃችሁን ነገር ልንገራችሁ። አሁን ሊቨርፑል ቀድሞ ኮርና ያገኛል ብለህ ትኬት ትቆርጣለህ? ቴሌግራም ላይ ገብተህ በልተናል። ዛሬ ገና ፈርስታ አትሌቲኮ ቀድሞ ኮርና ያገኛል፣ ሊቨርፑል ቀድሞ ኮርና ያገኛል። 2 ከምናምን ወር ነው። እሱን አሳክተናል። ባርሴሎና አላለቀም። 1 ጎል የሚያስቆጥር ከሆነ በሚሊዮን ነው የምንዘርፈው። እስኪ እንጠብቅ። ተሸንፈናል ማለት ነው በፒኤስጂ ማለት ነው። ውጤቱ ከጨዋታው አንጻር በጣም ጥሩ ውጤት ነው ማለት ነው። ጥሩ ውጤት የሚባል ከዚህ በላይ ብዙ ጎሎችን ያገቡብን ነበር። እድለኛም ስለነበር ነው። ፔናልቲዎችን ምንም በቪአር ታይተው ክሊር ሲደረጉ ደስ እያለኝ ነበር። በጨዋታው በጣም ብናደድም ማለት ነው። ምክንያቱም ከዚህ በላይ ዲስሚስ ያደርጉን ነበር። ፒኤስጂ በጣም ከኛ ጋር ልዩነት ያለው ቲም እንደሆነ አሳይቶናል። እኛ የገባነው እነሱን ለማቆም ነው። እነሱ ደግሞ እኛን ተጫውተው በአግባቡ ለማሸነፍ ነው። አሸንፈዋል። ነገር ግን ይሄ ጨዋታ አንፊልድ ላይ ይገለበጣል የሚለው ነገር ነው ትልቁ አሳሳቢ ነገር። በጣም ከባድ በጣም ማለት ነው። ምክንያቱም ፒኤስጂ ትንሽ አስቸጋሪ ቲም ነው። ዛሬ ብንጫወት ይሻላል ብዬም እያሰብኩ ነበረ። ግን ብንጫወትስ ኦፕን ፕሌይ ብንጫወት ከነሱ ጋር እኛ እነሱ የሚያደርጉትን ነገር እነሱ ሜዳ ላይ ማድረግ እንችላለን? በፍጹም አንችልምና ባክስሪን የሞከርናቸው እንግዲህ ግን እኛ ተመላላሾቻችን እነሱ ጎል ጋር መድረስ በጭራሽ አልቻሉም ነበር። ኤኒዌይስ እንግዲህ የመልሱን ጨዋታ ደግሞ በኦፕን ፕሌይ እንሞክራቸዋለን ብዬ አስባለሁ። ምንም ማድረግ አይቻልም። ችሎታ ሳይሆን በፒኤስጂ በዴምቤሌ እና በኑኑ ሜንዴዝ ምህረት ማለት ነው 2 ጎል ብቻ ነው የገባብን። ተመስገን በሉ። ለዚህ እንዴ ስንት ጎል ነበር መግባት የነበረበት? እንዴት ነው የሚችሉት ሰዎቹ? እንዴት ነው የሚችሉት? ምንም አይነት ካራክተር የሌለው ቲም ያለ፣ ምንም ፕረስ ማድረግ በስርዓት የማይከላከል። አረ እንደው ዛሬ ጎሜዝ ትለይብኛለህ። በረኛችን ግን ማለት ነው ተመሳሳይ ስህተት በአንድ ሳምንት ውስጥ ሃላንድ ያገባበት ከፍ ያለው ቺፑን ታውቃላችሁ። ዛሬም ደገሙበት። እየወጣ በጣም ጥሎ እየወጣ ማለት ነው ስፔስ እየፈጠረላችሁ። እኔ ደግሞ ምንም ቅጥል የሚያደርገኝ ማለት ነው ያደረጋቸው ቅያሪዎች። ወይኔ በአንድ 4 ይሄ እኮ ፒኤስ የሚያሰፈር ጨዋታ አይደለም እኮ ፋሚሊ አይደለም እንዴ? በአንድ 4 ተጫዋች ይቀየራል እንዴ? እኔ በደንብ ነው በቃ የሆነ ታክቲካል የሆነ ቼንጅ የማያደርገው ከረፍት በኋላ በቃ ከ60 ደቂቃ በኋላ ይቀየራል እኮ ሁሉንም ሰው ከአንዴ በ80 ደቂቃ ሁሉ 4 ሰው በአንዴ። እንዴት ነው እንዲህ የሚደረገው? እንዴት በቃ ሰውየው ምንም ማለት ካራክተር ሆነ ምንም ማኔጅመንት የሌለው ሰው ነው። ከምር ነው የምላችሁ። ከዛ ደግሞ አንድ ደግሞ ቅጥል ዳረገኝ ማለት ነው ኢኪቲኬ ማለት ነው። የሆነ ሆይ ሆይ ሲባል ስሙ ትንሽ ስም መጣለት ትንሽ ጎሎች ሲያገባ ምናምን እንዲያለ ቁምጣው አለቀ ምናምን ከምር። ከዛ በኋላ ማለት ነው ልጁ በጣም ይጓም ፊሽ የሆነ ፕሌየር ነው የፈጠርነው በራሳችን እጅ በራሳችን። እንደዛ የሚሰማኝ ስለ ኢኪቲኬ ከኢሳቅ የሆነ ነገር ጠብቄ ነበር። በደህና ሰዓት የሚያስገባው መስሎኝ ነበር፣ ግን ደግሞ ሳላህን እንደውም አልተጠቀመበት። ብቻ ቲማችን ማለት ነው እኔ አላቅም። ከምር ነው የምላችሁ ከምር። አሁን ተስፋ እናደርጋለን አንፊልድ ላይ ከምባክ ተስፋ እናደርጋለን በደንብ። የሊቪ ደጋፊዎች ነን። ይመቻችሁ። ቪዲዮዋን በደንብ ኮፒ ሊንክ ሪፖስት ሼር አድርጓት። ይመቻችሁ።